ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በተለይ ደግሞ ትልልቆቹን የአውሮፓ ሊጎች እንግዲህ የተመለከቱ ቁጥራዊ መረጃዎችን እንደተለመደው ሰኞ እንደምናደርገው በርከት ያሉ ጉዳዮችን እናነሳለን። በተለይ ትልልቆቹን የአውሮፓ ሊጎች ቁጥራዊ መረጃዎቻቸውን እናነሳለን። ከዚህ ሳምንት ጨዋታዎች ጋር አያይዘን ሌሎች ስፖርታዊ ጉዳዮችን በስፋት እየተነሱ ነው። ከዝውውር ጉዳዮች ጋር የሚነሱ ነጥቦች አሉ፣ እነሱንም በስፋት እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ ቆዩ። ሊቨርፑልን የተመለከቱ መረጃዎችን በማንሳት ነው የምንጀምረው። ቨርጂል ቫን ዳይክ ስለ ወደፊት ቆይታው ሀሳቡን ሰጥቷል። ሲዝኑ ከመጠናቀቁ በፊት ዜና ይኖራል ብዬ አስባለሁ ይላል። ሙሉ በሙሉ ቁርጠኛ እስከሆንኩኝና ሙሉ ትኩረቴን ወደፊት ባለው ስራ ላይ እስካልሆንኩኝ ድረስ ለክለቡ እስከምወደው ድረስም ዋናው ነገር ያ ነው፣ እኔ ማንነቴም ያ ነው ሲል ይናገራል። እና በዚህ የውድድር ዓመት መጨረሻዎች አካባቢ ላይ ዜና እንደምትሰሙ እርግጠኛ ነኝ ብሏል ቨርጂል ቫን ዳይክ ስለ ወደፊት ቆይታው ተጠይቆ የሰጠው ምላሽ ነው። ከትናንትናው ሽንፈት ጋር ተያይዞ አሰልጣኝ አርኔ ስሎት ከጨዋታው በኋላ የተለያዩ ሀሳቦቻቸውን አንስተዋል። 2 ጨዋታዎችን ተሸንፈናል፣ ከ2 ዋንጫዎችም ወጥተናል። ነገር ግን ይሄ ሳምንት መጥፎ ሳምንት ነው ብለን መደምደም አንችልም፣ ምክንያቱም ሊጉ ላይ ነጥባችን አሁን ላይ የ12 ነጥብ ልዩነት አለ። እኛ ተከታታይ 2 ሽንፈቶችን ከገጠምን ወደ 2 ወይም ደግሞ 3 ወር አልፎናል። ኒውካስል ዩናይትድ ምርጥ ስብስብ ነው። ፓሪስ ሰን ዠርሜን የሚያሸንፈን ቡድን አውሮፓ ላይ ምርጡ ክለብ ነው። ሊቨርፑል ሽንፈት ይገጥመዋል። ይህ እግር ኳስ ነው ሲልም የተናገረው። ማክሰኞ ዕለት እንዴት እንድትጫወትን እንደሆነ ካየህ በጣም ፈጣን ኳሱን ተቆጣጥረን እና በከፍተኛ ደረጃ ፕረስ እያደረግን ነበር። አሁን ደግሞ በትላንትናው ጨዋታ ደግሞ እንዲህ አልነበርንም። ጨዋታው ላይ ለሩጫም አልበቃንም። ጨዋታው የመሬት ለመሬት ግንኙነት ላይ መሰረት ያደረገ ነበር ሲልም ነው የተናገረው አርነ ስሎት። ጨዋታው እነሱ በፈለጉበት መንገድ አስኪደውታል። ጨዋታው በጣም ኃይል የበዛበት ነበር፣ ብዙ ግጭቶችም ነበሩበት። እኛ 10 ጊዜ የአየር ላይ ኳሶችን ተጫውተናል፣ ነገር ግን እነሱ 9ኙንም ቀምተውናል ሲልም ጭምር ነው አርነ ስሎት ከትላንትናው የሊቨርፑልና የኒውካስል ዩናይትድ የካራባው ካፕ ጨዋታ በኋላ ሀሳቡን የሰጠው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ከሲቲ ተጫዋቾች ውስጥ ማን ወደፊት ባሎን ዶር ማሸነፍ ይችላል ተብሎ ሮድሪ ጥያቄ ቀርቦለት ነበር። ምላሹን የሚሰጠው ኤርሊንግ ሃላንድ ሲል ነው ምላሹን የሰጠው። ከሲቲ ቲም ውስጥ ማን ነው ብዙ ወይም ደግሞ በጣም ስኪልፉል የሆነው ተጫዋችም ተብሎ ነበር። ሮድሪ ፊል ፎደን ሲል ምላሹን ተናግሯል። አመታት እያለፉ ሲሄዱ እኛ ያገኘነውን ነገር ለማሳካት ምን ያክል ከባድ እንደነበር ሰዎች የሚገነዘቡበት ጊዜ ይመጣል ብሏል። የማንቸስተር ሲቲው አለቃም ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። ፔፕ ጓርዲዮላ ይቀጥልና ፊል ፎደን ኃይልና ኮንፊደንሱን ስላጣ ነው ወይ በብራይተኑ ጨዋታ ላይ ቤንች ያደረከው ተብሎም ተጠይቆ ነበር። በፍጹም ሲል ነው ምላሹን የተናገረው። ጨዋታውን ለማሸነፍ 11 ተጫዋቾችን መርጠናል። ከሌስተር ጋር በሚደረገው ጨዋታ ደግሞ ማን እንደሚጫወት እናያለን ሲልም ጭምር ነው ፔፕ ጓርዲዮላ ሀሳቡን የሰጠው። ለ5 ደቂቃዎች በርናርዶ ሲልቫን እየተመለከትኩኝ ነበር። እናም 2 እርምጃዎችን በትክክል ማድረግ አልቻለም። ስለዚህም አደጋ ላለመውሰድ ወሰንኩኝ። ትንሽ ጉዳት ብቻ እንደሆነና በ2 ሳምንታት ውስጥም እንደሚያገግም ተስፋ አድርጋለሁ ብለዋል ፔፕ ጓርዲዮላ። እንዲሁ በጃክ ግሪሊሽ ላይም ሀሳቡን ሰጥቷል። ላልተጫወቱ ተጫዋቾች ሁሉ ማቲያስ ኑኔስ፣ ማቴዮ ኮቫቺች፣ ኦሮሊ ማኬቲ በጣም አዝኛለሁ። በየሶስት ቀኑ ጨዋታ ስንጫወት ተጫዋቾቹንም መቀየር ቀላል ነው፣ አሁን ግን ቀላል አልሆነልኝም ሲል ነው ጋርዲዮላ ስላልተሰለፉ ተጫዋቾች ሀሳቡን ያጋራው። ማንቸስተር ዩናይትድን ደግሞ እንመልከት። ኦን ሃርግሬቭስ ስለ ብሩኖ ፈርናንዴስ ሀሳቡን ሰጥቷል። ከጨዋታ ጨዋታ ወጥ አቋም የሚያሳይ ብቸኛው የማንቸስተር ዩናይትድ ተጫዋች ቢኖር እርሱ ነው፣ ብሩኖ ፈርናንዴስ። በምንም መልኩ ቢሆን መተቸት የለብንም ሲል ነው የተናገረው። እርሱ ባይኖር ኖሮ ማንቸስተር ዩናይትዶች ስንተኛ የሆኑ ነበር አላውቅም ሲል ነው ኦን ሃርግሬቭስ ሀሳቡን የሰጠው። በድሉ እጅጉን ተደስተናል። ሌስተር ሲቲዎች በሊጉ ለመቆየት ከፍተኛ ትግል ላይ እንደሆኑ እናውቃለን። ለዚህ ትልቅ ፈተና እንደሚኖር ጠብቀን ነበር። ሆኖም ግን የነበረን ፈተና በሚገባ ተወጥተነዋል።
በመጀመሪያው አጋማሽ ብዙ ስህተቶችን በሽግግር ወቅት ሰርተናል። በሁለተኛው አጋማሽ ግን ሜዳው ላይ እጅጉን የተሻለው ቡድን እኛ ነበርን። መሻሻሎችን እያሳየን እንደሆነ መመልከት ይቻላል። ሆኖም ግን ይህንን መሻሻል ማስቀጠልም ተገቢ ነው። ራስመስ ሆይሉንድ ግብ ማስቆጠሩ ለእርሱ ብቻ ሳይሆን ለእኛም አስፈላጊ ነበር። እንግዲህ እርሱ የራስ መተማመኑን ለመመለስም ጎል ማስቆጠሩ ወሳኝ ነበር ሲል ነው የተናገረው። ብሩኖ ፈርናንዴስ ከትናንትናው ጨዋታ በኋላ የሰጠው ሀሳብ ነው። ወደ ጎል ማስቆጠሩ በመመለሴ ተደስቻለሁ። ሜዳ ላይም ሆነ አእምሮዬ ደረጃ ላይ ይህንን ለማድረግ ጠንክሬ ስሰራ ነበር። ግብ ማስቆጠሬ ለእኔ ብቻ ሳይሆን ለቡድናችንም ወሳኝ ነበር። ነገር ግን በአጥቂነቴ ጎል ማስቆጠሬ ተገቢና ወሳኝ ነገር ነው። ቀስ በቀስ እየተሻሻልኩኝ እንደሆነ መረዳት ትችላላችሁ። ይህንንም በምሽቱ ግብ ላይ መመልከት ይቻላል። መሻሻሌን መቀጠልም እፈልጋለሁ ብሏል ራስመስ ሆይሉንድ። የማንቸስተር ዩናይትድ ተጫዋች መሆን ምን ያክል ጫና እንዳለው ጠንቅቄ አውቃለሁ። እናም ደግሞ ትችቶች እንደሚመጡ መገመት ቀላል ነው። ሆኖም ግን እኔ ራሴን ለማሻሻል እየሰራው እገኛለሁ። አሁንም ገና ወጣት ተጫዋች ነኝ። ስለዚህም ራሴን በደንብ ማሻሻል እንደምችልም አምናለሁ ብሏል ራስመስ ሆይሉንድ ከትናንትናው ጎልና ከትናንትናው ጨዋታ በኋላ ሀሳቡን ሲናገር። ከሁሉም ልደቶቼ ይሄኛው እስከ ሕይወት የመጨረሻ ድረስ የምዘነጋው አይሆንም ብሏል። በትናንትናው ጨዋታ የልደት በዓሉን ያከበረው ሃሪ አማስ ነው ይህንን ሀሳብ የሰጠው። እጅጉን ተደስቻለሁ ሲልም ነው የተናገረው። ለእኔ የሆነው ነገር ሁሉም ነገር የማይታመንና የሚያኮራ ነው። ቤተሰቦቼ በእኔ እጅጉን እንደሚኮሩ ማምናለሁ። ይሄ እድል ስለተሰጠኝም እጅጉን አመስጋኝ ነኝ። እናም በቀጣይ ደግሞ እንደዚህ አይነት ተጋጣሚ እድሎችን እንደማገኝም ተስፋ አደርጋለሁ ብለዋል ሃሪ አማስ ሲናገር። ጥሩ ብቃት አሳይተናል። ሆኖም ግን አሁንም ጉልበት የሌለው ቡድንን ሜዳ ላይ ተመልክቻለሁ። ነገር ግን ተጫዋቾቼ ሜዳ ላይ ያላቸውን ሁሉ ሰጥተዋል። በዛ ላይ ደግሞ ከፍተኛ ድካም የተሰጣቸው ተጫዋቾች አሉን። ድሉ ይገባናል። ጨዋታውን በሚገባ ተቆጣጥረን ከኳስ ጋርም እጅጉን ምቾት ተሰምቶን ስንጫወት ነበር። ሳምንቱን ደስ በሚል መልኩ አጠናቀላለም ነው ያለው። ደጋፊዎቻችን አስገራሚ ነበሩ። ከብሩኖ ፈርናንዴዝ በየሳምንቱ የምናየው ነገር አሁን ላይ የተለመደ ሆኗል። ራስመስ ሆይሉንድም በጣም በደካማ ቀኝ እግሩ ድንቅ ግብ አስቆጥሯል። ጥሩ የራስ መተማመን ላይ ሆነን ባለንበት ሰዓት የኢንተርናሽናል ብሬክ መምጣቱ ግን ያሳዝናል ሲልም ነው ሩበን አሞሪም ሀሳቡን እንዲሁ የተናገረው። በመጀመሪያ ለሃሪ አማስ የመልካም ልደት ምኞቴን ላስተላለፍ ወዳለሁ። እነዚህ ተጫዋቾች ማንቸስተር ዩናይትድን ለሚያክል ትልቅ ክለብ በመጫወታቸው እድለኞች እንደሆኑ ማወቅ አለባቸው። እኔ ታዳጊ ተጫዋቾችን የመጫወቻ ደቂቃዎች እንዲያገኙ ማድረግን እቀጥላለሁ። ይሄም እኔን ያዝናናኛል። አሌሃንድሮ ጋርናቾ በቀኙ ክንፍ ላይ ምቾት ተሰምቶት እየተጫወተ ነው። በተጨማሪም ደግሞ በቦታው ሲጫወት ያለውን ምቾትም እየተመለከትን እንገኛለን። ሆኖም ግን እንግዲህ አሁንም ቢሆን እኔ የምፈልገው ነገር ቡድኑን መርዳቱን እንዲቀጥል ማድረግ ነው። ብሩኖ ፈርናንዴዝ እጅግ ድንቅ ተጫዋች ነው። ነገር ግን እኔ ከእርሱ የምወደው ትልቁ ነገር የስራ ባህሪውን ጭምር ነው። ሉክ ሾው በቅርቡ ወደ ሜዳ እንደሚመለስ ላረጋግጥላችሁ እወዳለሁ። ከመጪው እረፍት ወቅት ቡድኑን ከፍለ ነው መስራታችንን የምንቀጥል ይሆናል። አንዳንድ ተጫዋቾች ለምሳሌ ያክል ሜሰን ማውንት በፊትነስ ደረጃው ላይ መስራቱን እንዲቀጥል ለማድረግ እንሞክራለን። ሃሪ ማጓየር እና ኮቢ ማይኖ በማገገም ሂደት የመጨረሻ ደረጃ በስኬት እንዲያጠናቀቁም በሚገባ መርዳት ይኖርብናል። ያን ያክል ምርጥ ሊባል የሚችል ብቃት ሜዳ ላይ አላሳየንም። ሆኖም ግን በአጠቃላይ ጥሩ ሊባል የሚችል ብቃት ነበረን። ደጋፊዎቻችን ላሳዩት ድንቅ ድጋፍም ድሉ ይገባቸዋል ብሏል ሩበን አሞሪም ሲናገር። ኑሱር ማዝራዊ እጅግ አስገራሚ ተጫዋች ነው። በጾም ወቅት እንኳን በሁሉም ደቂቃዎች ሜዳ ላይ ማሳለፍ የሚችልና ያለውን ሁሉ እየሰጠ የሚገኝ ድንቅ ተጫዋቻችን ነው። አሌሃንድሮ ጋርናቾ በዚህ ሰዓት እጅግ ደስተኛ ነው። ሆኖም ግን ወሳኙ ነገር እርሱ እየተሻሻለ መቀጠሉ ነው። እርሱ በሁሉም ጎን መጫወት ይችላል። መከላከሉንም በደንብ ያግዛል። ግቡንም ይገባዋል። ደጋፊዎች ስሜን እያነሱ መዘመራቸው እንግዳ ነገር ነው። እኛ አሁንም መሆን ከሚገባን ነገር እጅግ ሩቅ ደረጃ ላይ እንገኛለን። እኔ ሁልጊዜም ማሸነፍና መሻሻልን መቀጠል እንዳለብን ነው የምረዳው ሲልም ነው ሩበን አሞሪም ከትናንትናው ጨዋታ በኋላ በነበረው ጋዜጣዊ መግለጫ ላይ ሰፋ ያሉ ነጥቦችን ነው እንዲሁ ማንሳት የቻለው። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትድ የፊት መስመር ተጫዋች በክረምት የዝውውር መስኮት ለማስፈረም በትጋት እየሰራ መሆኑን ተከትሎ አይኑን በ25 ዓመቱ የሊሉ የፊት መስመር ተጫዋች ጆናታን ዴቪድ ላይ ማሳረፉ ተነግሯል። የማንቸስተር ዩናይትድ ሰዎች ዴቪድን እንግዲህ በቅርበት እየተከታተሉት ሲሆን ተጫዋቹ የውድድር ዓመቱ ሲጠናቀቅም ከኮንትራት ነፃ መሆኑን ተከትሎ በነፃ ተጫዋቹን ፊርማ ለማግኘትም በእጅጉ ጠንክረው እየሰሩ ነው ተብሏል። በተጨማሪም ዳቪድ ትልቅ የፕሪሚየር ሊግ ቡድንን መቀላቀል እንደሚፈልግ የተገለጸ ሲሆን ማንቸስተር ዩናይትድ ይፋዊ ጥያቄ ካቀረበለት ለመዘዋወርም ክፍት ይሆናል ተብሎ እንደሚጠበቅ ነው ከቼንድ ኦፍ ሳይድ መረጃውን ያጋራው።
አርሰናልን ደግሞ እንመልከት። አርሰናል አሁንም የጆሬል ሃቶን ለማስፈረም ፍላጎት አለው። አርሰናሎች በባለፈው ዓመት ሪካርዶ ካላፊዮሪን ቢያስፈርሙም አሁንም የተከላካይ ስፍራው እንዲጠናከር በመሃልም በግራም የተከላካይ ቦታ ላይ የሚጫወት ጆሬል ሃቶን የማስፈረም ሀሳባቸውን እንዳልተዉት ነው ግሬም ቤሊ መረጃውን እያጋራ የሚገኘው። አርሰናል በሁሉም ዲፓርትመንት ላይ ቡድኑን ለማስተካከል ወይም ደግሞ ቡድኑን ጠንካራ ለማድረግም ስራዎችን እየሰሩ እንደሚገኝ ጭምር ነው አሁን ላይ ዘገባዎቹ እያሰፈሩ የሚገኙት። አብዛኞቹ ተጫዋቾች የኮንትራት ማራዘሚያ ስምምነት አላቸው። ኢታን ኑዌኔሪ፣ ሉዊስ ስኬሊ፣ ዊሊያም ሳሊባ፣ ጋብሪኤል ማጋለሽ፣ ቤን ዋይት እና ጋብሪኤል ማርቲኔሊ ሉካስ ጆቪየርን ጨምሮ የአሰልጣኝ ስታፍ አባላትም ከአርሰናል ጋር ተጨማሪ ዓመታትን ለማሳለፍ ከአርቴታ ጋር ስምምነት እንዳላቸው ጭምር ነው አርሰናልን የተመለከቱ መረጃዎች እየወጡ የሚገኙት። ቸልሲን ደግሞ እንመልከት። ጋሪ ካሂል ይናገራል። ይሄኛው ቸልሲ መታገስ ይኖርብናል። በየአመቱ ቡድኑ ልምድ እያገኘ ነው። በሚቀጥለው ሲዝን ደግሞ የተሻለ ቦታ ላይ እንደሚሆኑ በደንብ ጠብቃለሁ ሲል የተናገረው። ኒውካስል ዩናይትድ ካራባው ካፕን ማንሳቱን ተከትሎ አሌክዛንደር ኢሳክን ለሚፈልጉ ቸልሲን ጨምሮ ሌሎችም ክለቦች መጥፎ ዜና ይሆናል ተብሎ ይጠበቃል። ምክንያቱም ኒውካስል እንደ ክለብ ዋንጫዎችን ማንሳት ከቻለና ወደ አውሮፓ ውድድሮች የሚሳተፍ ከሆነ ተጫዋቾችን እንደ ትንንሽ ክለቦች ለመሸጥ ግዴታ አይጠበቅባቸውም። እንደውም የፈለጉትን ተጫዋች በመግዛትም ወደ ፕሪሚየር ሊጉ ከትልልቅ ቡድኖች ጋር ለመፎካከርም ሙከራዎችን እንደሚያደርጉ ግልጽ ነው። በተለይ ደግሞ የሳዑዲ ባለሀብቶች ክለቡን ከያዙት በኋላ የፋይናንስ ችግር እንደሌለበት የሚታወቅ ነው። በዚህም እንግዲህ ቸልሲን ጨምሮ አርሰናልም ሌሎችም የአውሮፓ ታላላቅ ክለቦችም አሌክዛንደር ኢሳክን የማግኘታቸው ነገር አሁን ላይ ትልቅ ጥያቄ ሊያስነሳ የሚችልበት ጊዜ ላይ እንደሆነ መረጃዎቹ እያሳዩ ይገኛሉ። የላሊጋው መሪ ባርሴሎና ከኦሳሱና ጋር ያለው ተስተካካይ የሊግ መርሃ ግብር የሚደረግበት ቀን ይፋ ተደርጓል። የሁለቱ ክለቦች ተስተካካይ መርሃ ግብር በሚቀጥለው ሳምንት ሐሙስ መጋቢት 18 ቀን 2017 ዓ.ም እንደሚካሄድ ነው ይፋ የሆነው። በጨዋታው ዕለት ወደ ደቡብ አሜሪካ የሚያቀኑት ራፊኒሃና ሮናልድ አሮሆ የብሔራዊ ቡድን ግዴታቸውን አጠናቀው ላይደርሱ እንደሚችሉ ነው የሚነገረው። ባርሴሎናዎች ከ68 ሰዓታት በኋላ እሁድ ከዢሮና ጋር ደግሞ የሊግ ጨዋታቸውን እንዲሁ ያደርጋሉ ተብሎ ይጠበቃል። ኤንጎ ማርቲኔስ ከብሔራዊ ቡድኑ ውጭ ሆኗል። የካታላኑ ክለብ ባርሴሎና የተከላካይ ስፍራ ተጫዋች የሆነው ኤንጎ ማርቲኔስ ከስፔን ብሔራዊ ቡድን ስብስብ ውጭ መሆኑ ተረጋግጧል። ተጫዋቹ ከብሔራዊ ቡድኑ ስብስብ ውጭ የሆነበት በጉዳት ምክንያት መሆኑ ይፋ ተደርጓል። ኢንጎ ማርቲኔስ በጉዳት ምክንያት እስከ 3 ሳምንታትም ከሜዳ ሊርቅ እንደሚችል የተገለጸው። ይህንንም ተከትሎ የቦርንመዙ ተጫዋች ዴን ሆይችሰን ኢንጎ ማርቲኔዝን በመተካት የስፔን ዋናው ብሔራዊ ቡድን እንዲቀላቀልም ጥሪ ቀርቦለታል። ስፔን በቀጣይ ከኔዘርላንድ ጋር የኔሽንስ ሊግ ግማሽ ፍጻሜ ደርሶ መልስ ጨዋታዋን የምታደርግም ይሆናል። ፑማ የፕሪሚየር ሊግ ኳስ አቅራቢ ሆነ። የእንግሊዝ ፕሪሚየር ሊግ ፑማ በቀጣይ የሊጉ ይፋዊ የመጫወቻ ኳስ አቅራቢ ተቋም እንደሚሆን በይፋ ተነግሯል። ይህንን ተከትሎ የእንግሊዝ ፕሪሚየር ሊግ ከሚቀጥለው የ2025-26 የውድድር ዘመን ጀምሮ የፑማ ስሪት ኳሶችን የሚጠቀም ነው የሚሆነው። የፕሪሚየር ሊጉ ኳሶችን ለ25 ዓመታት በብቸኝነት ሲያመርት የነበረው ናይኪ በቀጣይ የመጫወቻ ኳስ አቅራቢነቱ እንደሚያበቃን የተገለጸው። ፑማ አሁን ላይ የእንግሊዝ ካራባው ካፕ ውድድርን መጫወቻ ኳስ አቅራቢ መሆኑ ይታወቃል። የካራባው ካፕ የመጫወቻ ኳስም በቅርቡ በአሰልጣኝ ሚኬል አርቴታ እንዲሁ ደግሞ በፔፕ ጓርዲዮላ ለመጫወት ምቹ አይደለም በሚል ሲተች እንደነበር የምናስታውሰው ነው። ማርክ ካይሴዶ ጉዳት አጋጥሞታል። የካታላኑ ክለብ ባርሴሎና የአማካይ ስፍራ ተጫዋች የሆነው ማርክ ካይሴዶ በትናንትና ምሽቱ ጨዋታ ጉዳት እንዳጋጠመው ነው የተነገረው። የ21 ዓመቱ ተጫዋች ማርክ ካይሴዶ በዚህም ምክንያት የስፔን ብሔራዊ ቡድን ስብስብን እንደማይቀላቀል ነው ይፋ የተደረገው። ተጫዋቹ ምናልባትም ከውድድር ዓመቱ ውጪ ሊሆን እንደሚችልም ነው የተነገረው። ይህን ተከትሎ የባየር ሌቨርኩሰኑ ተጫዋች አሌክስ ጋርሲያ ካይሴዶን በመተካት የስፔን ብሔራዊ ቡድንን እንዲሁ ለመቀላቀል ጥሪ የቀረበለት ተጫዋችም ሆኗል። ቀይ ካርድ ሳላይ ከሊጉ እንደማልወጣ ግልጽ ነበር ብሏል ራሞስ። ለሜክሲኮ ክለብ ሞንትሪያል በመጫወት ላይ የሚገኘው ስፔናዊው ተከላካይ ሰርኪዮ ራሞስ በአዲሱ ክለቡ የመጀመሪያውን ቀይ ካርድ መመልከቱ ነው ትናንትና ይፋ የሆነው። ሰርኪዮ ራሞስ እንግዲህ ለአዲሱ ክለቡ ሞንትሪያል እያደረገ በነበረው ጨዋታ 4 ጨዋታዎችን እንዳደረገ የሚታወስ ነው። ከነዚህ 4 ጨዋታዎች በኋላ ነው የመጀመሪያ ቀይ ካርድ ሰለባም እንደሆነ እየተገለጸ የሚገኘው። እንግዲህ ራሞስ በማህበራዊ ትስስር ገጹ ላይ እንግዲህ ባሰፈረው ጽሁፍም ካጋራቸው ነጥቦች መካከልም ያለ ቀይ ካርድ እዚህ ሊግ ውስጥ መውጣት እንደማልችል ግልጽ ነበር ሲል ነው ከትናንትናው ቀይ ካርድ በኋላ እንዲሁ ሀሳቡን መስጠቱ የተነገረው። የቀድሞ የሪያል ማድሪድ ታሪካዊ ተጫዋች ሰርኪዮ ራሞስ በእግር ኳስ ሕይወቱ በተጫወተባቸው ክለቦችን በአጠቃላይ 30ኛ የቀይ ካርዱ ሆኖ እንደተመዘገበ ጭምር ይታወቃል። እንግዲህ በርካቶች በሪያል ማድሪድም በሌሎች ክለቦችም በፓሪስ ሳን ዠርሜንም ቢሆን
ያስታውሱታል። በርካቶች እንግዲህ ሰርሂዮ ራሞስ በተደጋጋሚ ጊዜ ቀይ ካርዶችን በመመልከት የሚታወቅ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ሌላኛው የምናነሳው ጉዳይ የአሜሪካን ሜጀር ሊግ ሶከርን የተመለከተ ጉዳይ ይሆናል። በአሜሪካን ሜጀር ሊግ ሶከር ሌሊት ላይ የተደረገ አንድ መርሃ ግብር ነበር። እንግዲህ ኢንተር ማያሚን ከአታላንታ ዩናይትድ ጋር ያገናኘው ጨዋታ እንደነበር በርካቶች እንግዲህ ይገልጻሉ። ኢንተር ማያሚ ጨዋታውን ማሸነፍ ችሏል። ከአታላንታ ጋር የተጫወቱት ኢንተር ማያሚዎች 2-1 በሆነ ውጤት ነው ጨዋታውን ማሸነፍ የቻሉት። ሊዮኔል ሜሲ በጨዋታው ላይ ጎል ማስቆጠር ችሏል። በአጠቃላይ ሊዮኔል ሜሲ ከአታላንታ ዩናይትድ ጋር በሁሉም ውድድሮች ላይ 6 ጨዋታዎችን አድርጎ 4 ጎሎችንና 2 አሲስቶችን በአጠቃላይ ማድረግ ችሏል። የትናንትናውንም ጨዋታ እንግዲህ የጨዋታው ኮከብ የተባለው ሊዮኔል ሜሲ ነው። የሜጀር ሊግ ሶከር የደረጃ ሰንጠረዥን ኢንተር ማያሚዎች ባደረጓቸው 4 ጨዋታዎች በሰበሰቧቸው 10 ነጥቦች በአንደኝነት ተቀምጠው እየመሩት ይገኛሉ። ፊላደልፊያ በ9 ነጥብ ይከተላቸዋል። ኮሎምበስ ደግሞ በ8 ነጥብ ሶስተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው ቁጥራዊ መረጃዎቹ የሚያሳዩት። የአውሮፓ ታላላቅ ሊጎች በዚህ ሳምንት ከተደረጉ ጨዋታዎች በኋላ ያሉ ደግሞ ቁጥራዊ መረጃዎችን በስፋት እንመልከት። ውድ ቤተሰቦቻችን የተወዳጁ የእንግሊዝ ፕሪምየር ሊግ የዚህ ሳምንት ጨዋታዎችም 29ኛ ሳምንት ጨዋታዎችም እንዲሁ ቀጥለው መደረግ ችለዋል። ሊቨርፑል በዚህ ሳምንት ጨዋታ አላደረገም፣ ምክንያቱም ቀደም ብሎ አንድ ጨዋታ አድርጎ ነበረ። በካራባኦ ካፕ ደግሞ ከኒውካስል ዩናይትድ ጋር ትላንትና ጨዋታ ማድረጉ የሚታወስ ነው። ነገር ግን ሌሎች ክለቦች ትናንትና ጨዋታቸውን ያደርገዋል። አርሰናል እንግዲህ በዚህ ሳምንት ያደረገውን ጨዋታ ቸልሲን በማሸነፍ የነጥብ ልዩነቱን ወደ 12 ማጥበብ ችሏል። ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ሊቨርፑል በ70 ነጥቦች ሊጉን እየመራው ይገኛል። በ29 ሳምንታት ጉዞ ውስጥ እንግዲህ ሊጉን ለማሸነፍም እጅጉን እየቀረቡ ያሉ ይመስላሉ። እንግዲህ ከሁለተኛው አርሰናልም ያላቸው የነጥብ ልዩነት አሁን ላይ 12 አካባቢ ነው። ሶስተኛ ደረጃ ላይ የተቀመጠው ኖቲንግሃም ፎረስት ነው። በዚህ ሳምንት ያደረገውንም ጨዋታ እንዲሁ ማሸነፍ ችሏል። ነጥባቸውንም 54 በማድረስ ሶስተኛ ደረጃ ላይ መቀመጥ ችለዋል። ቸልሲ እና ማንቸስተር ሲቲ በዚህ ሳምንት ያደረጉትን ጨዋታ ማሸነፍ አልቻሉም። ቸልሲ እንግዲህ ሲሸነፍ፣ በአንጻሩ ማንቸስተር ሲቲ ነጥብ ተጋርቶ ነው መውጣት የቻለው። ቸልሲ አሁንም በ49 ነጥቦች አራተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ሲቲ በ48 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን እንዲሁ ያደርገዋል። ኒውካስል ዩናይትድ በ47 ነጥቦች ስድስተኛ ነው። ነገር ግን አንድ ቀሪ ጨዋታ ይኖረዋል። ይህንን ጨዋታ ማሸነፍ የሚችል ከሆነ በነገራችን ላይ ውድ ቤተሰቦቻችን ነጥባቸውን 50 ማድረስ ይችላሉ እና አራተኛ ደረጃነቱን ከቸልሲ መረከብ የሚችልበትን አጋጣሚ ያገኛል የኤዲሃው ኒውካስል ዩናይትድ። ስለዚህ አንድ ቀሪ ጨዋታ ይኖረዋል። እሱን ጨዋታ ማሸነፍ የሚችል ከሆነ በተለይ ከክሪስታል ፓላስ ጋር የሚደረግ ተስተካካይ መርሃ ግብር ነው ያላቸውና እሱን ጨዋታ ማሸነፍ የሚችሉ ከሆነ የደረጃ ሰንጠረዡን አራተኝነት መረከብ የሚችሉበትን አጋጣሚ ያገኛሉ። ቸልሲ አምስተኛ ይሆናል። ማንቸስተር ሲቲ ደግሞ በአንጻሩ ስድስተኛ ደረጃ ላይ መቀመጥ የሚችልበትን ውጤት ነው ማስመዝገብ የሚችለው። ብራይተን ሰባተኛ ነው። ፉላም ስምንተኛ፣ አስቶን ቪላ ዘጠነኛ፣ ቦርንመዝ ደግሞ 10ኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ዩናይትዶች ባደረጋቸው 29 ጨዋታዎች በሰበሰባቸው 37 ነጥቦች 13ኛ ደረጃ ላይ ተቀምጧል። በአንጻሩ ደግሞ ቶትናም በ34 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ኢፕስዊች ታውን በ17 ነጥብ፣ ሌስተር ሲቲ በ17 ነጥብ እና ሳውዝሃምፕተን በ9 ነጥብ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። በተለይ ሌስተር ሲቲ እና ሳውዝሃምፕተን ያለፉትን ተከታታይ ጨዋታዎች እየተሸነፉ ነው የሚገኙት። ኢፕስዊች ታውንም ቢሆን ያለፉትን 4 ጨዋታዎች በተከታታይ በእንግሊዝ ፕሪምየር ሊግ የተሸነፈ ሌላኛው ቡድን ነው። ኢፕስዊች ታውን እንግዲህ ከወልቨርሃምፕተን ወንደረርስ ነው ከነሱ ከፍ ብሎ የተቀመጠው 26 ነጥብ አለው። የ9 ነጥብ ልዩነት በመካከላቸው ይገኛል እና እነዚህ 3 ቡድኖች መውረዳቸውን ለማረጋገጥ እጅግ ከጫፍ እንደደረሱ ነው ቁጥሮች እያመለከቱ የሚገኙት። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሊቨርፑሉ ሞሐመድ ሳላህ ነው። 27 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራው ይገኛል። ኤርሊንግ ሃላንድ ከማንቸስተር ሲቲ 21 ግቦችን አስቆጥሮ ሁለተኛ ነው። ኒውካስል ዩናይትድ እየተጫወተ የሚገኘው አሌክዛንደር ኢሳክ በ19 ግቦች ሶስተኛ ነው። ክሪስ ውድ 18 ግቦችን አስቆጥሯል። ብሪያን ኢምቤሞ ደግሞ በ15 ግቦች ተከትሎ የተቀመጠ ተጫዋች ነው። የከፍተኛ አሲስትነቱንም እየመራ የሚገኘው ሳላህ ነው። 17 አሲስቶችን አድርጓል። አንቶኒ ሮቢንሰን 10 አሲስቶችን በማድረግ ይከተላል። ቡካዮ ሳካ እና ሚኬል ዳምስጋርድም እነዚህም 10 አሲስቶችን ያደረጉ ናቸው። ብሩኖ ፈርናንዴዝ እና ሶን ሂዩንግሚን 9 አሲስቶችን በማድረግ ደግሞ ተከትለው የተቀመጡ ተጫዋቾች ያደርጋቸዋል። የስፓኒሽ ላሊጋን እንመልከት። በስፓኒሽ ላሊጋ 28ኛ ሳምንት ጨዋታዎች ቀጥለው ተደርገዋል። በእርግጥ ባርሴሎና አንድ ቀሪ ጨዋታ ይቀረባል። ነገር ግን አንዱን ቀሪ ጨዋታ እየቀረውም የሊጉ መሪነትን በአንደኝነት ተቆጣጥሮታል። 60 ነጥቦችን ይዞ አንደኛ ነው። በአንጻሩ ሪያል ማድሪድ ተመሳሳይ 60 ነጥብ አለው። ነገር ግን አንድ የተሻለ ጨዋታን ከባርሴሎና አድርጓል። በሁለተኛ ደረጃ ላይ ተቀምጧል። በግብ ክፍያ በመበላለጥ 60 ነጥብ ነው ያላቸው። አትሌቲኮ ማድሪድ አሁን ላይ ወደ ኋላ እየቀረ ይገኝ ያለፉትን 2 ጨዋታዎች ሽንፈት ገጥመውታል። በ56 ነጥቦች 3ኛ ደረጃ ላይ ነው የዲየጎ ሲሞኔ ቡድን የተቀመጠው። አትሌቲክ ቤልባው ደግሞ በ52 ነጥቦች 4ኛ ደረጃ ላይ የተቀመጠ ቡድን እንዲሁ
አድርጎታል። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ሌጋኔሽ በ27 ነጥቦች፣ ላስ ፓልማስ በ25 ነጥቦች እና ቫያዶሊድ በ16 ነጥቦች የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች አድርጓቸዋል። በስፓኒሽ ላሊጋ የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሮበርት ሌቫንዶስኪ ነው። 22 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራው ይገኛል። ኬሊያን ኤምባፔ ከሪያል ማድሪድ በ20 ግቦች ሁለተኛ ነው። አንቴ ቦሚደር ከኦሳሱና 15 ግቦች ያሉት፣ ኦይሃን ሳንሴት ከአትሌቲክ ቤልባኦ እና ራፊኒሃ ከባርሴሎና 13 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ላሚን ያማል በ11 አሲስቶች እየመራው ይገኛል። ኢኒያኪ ዊሊያምስ እና ራፊኒሃ ከአትሌቲክ ቤልባኦና ከባርሴሎና 8 አሲስቶችን ማድረግ ችለዋል። አሌሃንድሮ ቤርጉየር ከሮሜሮ ደግሞ ከአትሌቲክ ቤልባኦ 7 አሲስቶች ያሉት፣ አሌክስ ቤናም ከቪያሪያል እንዲሁም ተመሳሳይ 7 አሲስቶች ያሉት ተጫዋች ነው። የጀርመን ቡንደስሊጋ የዚህ ሳምንት ጨዋታዎች ቀጥለው ተደርገዋል። ባየር ሚኒክ ያለፉትን 2 ጨዋታዎች ማሸነፍ አልቻለም። በጀርመን ቡንደስሊጋ አንዱን ሲሸንፍ የዚህን ሳምንት ጨዋታ ደግሞ በአቻ ውጤት ነው ማጠናቀቅ የቻለው። በ26 ሳምንታት ጉዞ ውስጥ ግን በሰበሰባቸው 62 ነጥቦች ሊጉን እየመራ ይገኛል። ተከታዩ ባየር ሌቨርኩዘን ነው። ትናንትና ለአስጨራሽ ጨዋታን አድርጎ 4-3 በሆነ ውጤት ማሸነፍ ችሏል። በ6 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል በ56 ነጥብ። ማይንዝ በ45 ነጥብ ሶስተኛ ነው። አይንትራክ ፍራንክፈርትም ተመሳሳይ 45 ነጥብ ይዞ አራተኛ ደረጃ ሲቀመጥ፣ አራቢ ለብዜሽ 5ኛ ደረጃ ላይ ተቀምጧል። ቦሩሲያ ዶርትመንድ በ35 ነጥቦች 11ኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ ቦሃም፣ ሄዲንሃም እና ሆልስቲን 20፣ 19ና 17 ነጥቦችን በመያዝ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሃሪ ኬን ነው። 21 ግቦችን ማስቆጠር ችሏል። ፓትሪክ ሺክ 17 ግቦች አሉት። ጆናታን ቡርካት እና ኦማር ማርሙሽ 15 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ እየመራ የሚገኘው ደግሞ ጉዳት ላይ የሚገኘው ፍሎሪያን ቨርትስ ነው። 10 አሲስቶችን አድርጓል። ኦማር ማርሙሽ 9 አሲስቶችን ማድረግ ችሎ ነበር። አሁን ላይ ግን በእንግሊዝ ነው የሚገኘው። ሙሐመድ አሙራ 8 አሲስቶችን አድርጓል። አንቶኒ እንዲሁ ካኪ 7 አሲስቶች ያሉት፣ ግራኒት ዣካ እና ማርቲን ዱቭካትም እንዲሁ 7 አሲስቶችን ያደረጉ ተጫዋቾች ናቸው። እነ ፓስካል ክሮብ እንዲሁ እነ ሚኬል ኦሊሴም 7 አሲስቶችን ማድረግ የቻሉ ተጫዋች ያደርጋቸዋል። በጣሊያን ሴሪኤም እንዲሁ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ኢንተር ሚላን ከአታላንታ ጋር በዚህ ሳምንት ባደረገው ጨዋታ ማሸነፍ ችሏል። የደረጃ ሰንጠረዡ መሪነትንም አጠናክሮ የቀጠለበትን ውጤት ነው ማስመዝገብ የቻለው። ኢንተር ሚላን በ64 ነጥቦች በአንደኝነት ሊጉን እየመራ ይገኛል። ናፖሊ በ61 ነጥብ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ከዛ በተጨማሪ አታላንታ በ58 ነጥቦች ሶስተኛ ደረጃ ላይ ተቀምጦ ሊጉን እየመሩ ይገኛሉ። ቦሎኛ በ53 ነጥቦች አራተኛ ነው። ዩቬንቱስ በ52 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ሆኗል። ላትሲዮ የክላውዲዮ ራኒየሪ ቡድን አሁን ላይ ከፍ እያለ ይገኛል። በ49 ነጥቦች ሰባተኛ ደረጃ ላይ የተቀመጠ ቡድን ነው። ኤሲ ሚላን በ47 ነጥቦች ዘጠነኛ ነው። የደረጃ ሰንጠረዡ ግርጌ ላይ ኢምፖሊ፣ ቬኔዚያ እና ሞንዛ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ማቴዎ ሬቴጊው ነው። 22 ግቦችን ማስቆጠር ችሏል። ከአታላንታ ሞይስኪን ከፊዮረንቲና 15 ግቦች አሉት። አዶሜላ ሉክመን እና ማርከስ ቱራ 13 ግቦችን ሲያስቆጥሩ ላውታሮ ማርቲኔዝ 11 ግቦችን በማስቆጠር ተከትሏቸው የተቀመጠ ተጫዋች ነው። የአሲስቱን ደረጃ ኑኖ ታቫሬዝ እና ሮሜሎ ሉካኩ በእክል 8 አሲስቶች ይመሩታል። ራፋኤል ሊያው ከኤሲ ሚላን 7 አሲስቶች አሉት። ክሪስቲያን ፖሊሲክ ከኤሲ ሚላን፣ ጁሊያን ሚራንዳ ከቦሎኛ፣ ማቴዎ ዛካኝ ከላትሲዮ፣ ኒኮሎ ባሬላ ከኢንተር ሚላን፣ ራኡል ቤላኖቫ ከአታላንታና ቫለንቲን ላዛሮ ከቶሪኖ 6 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። ከአውሮፓ የመጨረሻ የሊግ ዳሰሳችን የምናደርገው ፍሬንች ሊግ ላይ ነው። ፓሪስ ሰን ዠርሜን በዚህ ሳምንትም ከኦሎምፒክ ደ ማርሴይ ጋር ያደረገውን ጨዋታ ማሸነፍ ችሏል። ነጥቡንም 68 በማድረስ የሊጉን የደረጃ ሰንጠረዥ በአንደኝነት እየመራ ይገኛል። አሁንም ኦሎምፒክ ደ ማርሴይ በ49 ነጥቦች ሁለተኛ ነው። እንግዲህ ፓሪስ ሰን ዠርሜን በ19 ነጥቦች ከፍ ብሎ ነው ሊጉን እየመራ የሚገኘው። ማርሴይ የሮቤርቶ ዲዘርቤ ቡድን ሁለተኛ ነው። ሞናኮ በ47 ነጥቦች ሶስተኛ ተቀምጧል። ኒስም በተመሳሳይ 47 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። ኦሎምፒክ ሊዮን 5ኛ ደረጃ ላይ ተቀምጧል በ45 ነጥቦች። የደረጃ ሰንጠረዡ ግርጌ ላይ ሊ ሃርቬ፣ ሴንት ኢቲየን እና ሞምፔሌ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኦዝማን ዴምቤሌ ነው። ከፓሪስ ሰን ዠርሜን 21 ግቦችን በማስቆጠር ይመራዋል። ሜሰን ግሪንውድ ከኦሎምፒክ ደ ማርሴይ 15 ግቦችን በማስቆጠር ሁለተኛ ነው። ጆናታን ዴቪድ ከሊል 14 ግቦች አሉት። ብራድሊ ባርኮላ ከፓሪስ ሰን ዠርሜን 13 ግቦችን ያስቆጠረ ተጫዋች እንዲሁ አድርጎታል።
የአሲስቱን ደረጃ እየመራ የሚገኘው ራያን ቸርኪ ነው። በ9 አሲስቶች አንደኛ ነው። ዣኦ ኔቬስ እና ሞሰስ ሳይመን 8 አሲስቶችን ያደርገዋል። ብራድሊ ባርኮላ ከፓሪስ ሰን ዠርሜን፣ ዲሊ ባካባ ከስትራስቡርግ፣ ኢቫን ጎሴንድስ ከኒስ እና ጌታን ፔሪን ከኦንዥ እንዲሁ ደግሞ ሉዶቪች ብላስ ከሬንስ 7 አሲስቶችን በማድረግ ተከታትለው ተቀምጠዋል። የመጨረሻ የሊግ ዳሰሳችንን የምናደርገው የሳዑዲ ፕሮ ሊግ ላይ ይሆናል። በሳዑዲ ፕሮ ሊግ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ሊጉን እየመራ የሚገኘው አልኤቲሃድ ነው። 61 ነጥቦችን በመያዝ በአንደኝነት ተቀምጧል። አልሂላል ሁለተኛ ደረጃ ላይ ተቀምጧል። በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ሲቀመጥ 57 ነጥቦችን ሰብስቧል። አልናስር በ51 ነጥብ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። አልቃዲሲያ ደግሞ በ51 ነጥቦች አራተኛ፣ አልአክሊ ሳዑዲ በ48 ነጥብ አምስተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ክሪስቲያኖ ሮናልዶ ነው። እንግዲህ ከአልናስር 19 ግቦችን አስቆጥረዋል። የአልሸባቡ አብድረዛቅ ሐምዳላ እና የአልሂላሉ ደግሞ ማርኮስ ሊዮናርዶ 17 ግቦችን በማስቆጠር ሁለተኛ ደረጃ ላይ ተቀምጠዋል። አይቨን ቶኒ ከአልአህሊ ሳዑዲ እና ካሬም ቤንዜማ ከአልኢቲያድ ደግሞ 16 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ የአልኢቲያዱ ሙሳ ዲያቢ በ13 አሲስቶች ይመራዋል። ሳሊም አልዳውስሪ ከአልሂላል 11 አሲስቶች ያሉት፣ ክሪስቲያን ጓንካ ከአልሸባብ እንዲሁ ካሪም ቤንዜማ ከአልኢተር 8 አሲስቶችን ሲያደርጉ ሳዲዮ ማኔ ከአልናስር 7 አሲስቶችን ያደረገ ተጫዋች ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናን ለእናንተ ለማቅረብ እወዳለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ። በነገው ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።